ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ይህን ፕሮግራም እንድትደግፉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብረው እንግዲህ አብርሃም ማሩ ላደረክልን የሱፐር ታንክስ ድጋፍ ልባዊ ምስጋናችን እያቀረብን ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን እንግዲህ ትኩረት ከምናደርግባቸው የሐሙስ የመወያያ ርዕስት ቀደም ብለን የክሎፕንና የፔፕን ኢራን በማስታወስ የተወሰኑ ነጥቦችን አሁን የሊጉ ደረጃ የሚገኝበትን ስታንዳርድ የጨዋታ እንቅስቃሴ መነሻ በማድረግ የተወሰኑ ነጥቦችን ሰነዝርን። ግን ስለ ቼልሲ ሲስተም እንወያይ። ሰሞኑን የቼልሲ ደጋፊዎች የስቲቫው ብቃት፣ የሪስ ጀምስ ተነሳሽነት የሰጠው ጋዜጣዊ መግለጫ ቀደም ብለን በስቲቫው ፕሮግራም ላይ አንስተነው ነበር። በቼልሲ ቤት ያለው ሙድ እንግዲህ ከወትሮ መነቃቃቱ የተለየ ነው። በተለይ ፓልመር ለመመለስ እንግዲህ ተቃርቧል። የሳር ላይ ትሬኒንግ ጀምሯል። እነዚህ ጉዳዮች ሲታዩ ቼልሲ በጥሩ ሙድ ላይ ነው ያለው። ነገር ግን አንዳንድ ሊነገርላቸው የሚገባ የተጫዋቾች ልዩነት አለ። በቡድን እንቅስቃሴ ውስጥ ተፈላጊነታቸው፣ ወሳኝ መሆናቸው፣ ቁልፍ ሚና መጫወታቸው በቡድኑ ውጤታማነት ጉዞ ላይ የሚያበረክቱት አስተዋጽኦ በግለሰብ ይሄ በተናጥል በአንድ ተጫዋች ብቻ ተነጥሎ የሚታይ ሳይሆን የቡድን እንቅስቃሴ ውስጥ ያለ ግን የማይታይ ሚና ነው። አሁን ለምሳሌ በእያንዳንዱ ክለብ አንድ ታርጌት የሚደረግ ተጫዋች አለ። አሁን አምና በሊቨርፑል ቤት መሐመድ ሳላ አለ፣ አርሴናል ቤት ሳካ አለ፣ ሲቲ ቤት ረጅም ዓመት ኬዲቢ ወይም ሃላንድ፣ የተለያዩ ተጫዋቾች ቼልሲ ቤት እነ ፓልመር አሉ። የተለያየ ተጫዋች ማንቸስተር ቤት እነ ብሩኖ ይነሳሉ። እንደዚህ ታርጌት ግን አንዳንድ ተጫዋቾች ደግሞ አሉ ከውጤት ጀርባ በቡድን እንቅስቃሴ ውስጥ ወትሮ የሚሳተፉ የቡድኑ አንዱ የማሸነፊያ መንገድ ይሆናሉ። ግን ካራክተራቸው የሚገለጸው በተናጠል ሳይሆን በቡድኑ እንቅስቃሴ ውስጥ ነው። ያ እንቅስቃሴ ለምሳሌ ይህን ተጫዋች ቢያጣ ያጉለት የሚታወቀው በቀጥታ ከሚያስቆጥረው ግብ ጋር። አንዳንዴ የቡድን እድገት ይሄ ባላንስ ኦፍ ዘ ጌም በተለይ እንደ ኤንዞ ማሬስካ የሚጫወት ቡድን የሚከተላቸው ሲስተሞች መካከል አንዱ ይሄ ነው። ጉለት የሚታወቀው ተጫዋቹ ሲጎል እንጂ ሚናው የዛ ተጫዋች ሜዳ ውስጥ እያለ በብዛት ላይናገር ይችላል። ይሄ ነው አሁን በልዩነት አሁን በቅርብ ሳምንት ውስጥ ስቲቫውን አነሳን፣ ጋርናቾና ኔቶን፣ የተለያዩ ተጫዋቾች። ግን እነዚህ ተጫዋቾች ነጥሮ በሚወጡ የሚታይ እንቅስቃሴ ጀርባ ደግሞ ያሉ እነዛ ተጫዋቾች ነጥሮ እንዲወጡ የሚያግዙ የማይታይ ሽፋን ያላቸው አስደናቂ ተጫዋቾች አሉ። አሁን የካሴዶ ሚና ለጥያቄ የሚቀርብ አይደለም። ብዙ ብለንበታል በዘንድሮ የውድድር ዓመት። ሞሲ ካሴዶ የቼልሲ ምሰሶ ነው። የትኛውም የካሴዶ ክፍተት ቼልሲን ይጎዳል። መጎዳትም፣ በቅጣትም፣ በብቃት መውረድም። ነገር ግን አማካዩ ክፍል ከአጥቂው ጋር ሲገናኝ የስምንት ቁጥሩ ሚና ምንድን ነው የሚለውን ጉዳይ ደግሞ ማብራራት አለብን። የቲም ካራክተር መላበስ ክለቦች ከሚያሳዩበት የተለያዩ ባህሪያት መካከል የተጫዋቾች ሚና ሳይጎላ ለቡድኑ ግን የሚያበረክቱት አስተዋጽኦ ደግሞ ከፍ ብሎ የሚታይ የተጫዋቾች ብቃት አለ። ከነዚህ መካከል አንዱ እንግዲህ አርጀንቲናዊው ኤንዞ ፈርናንዴዝ ነው። በጃንዋሪ 2023 በ106 ሚሊዮን ፓውንድ፣ በ121 ሚሊዮን ዩሮ፣ በ139.3 ሚሊዮን ዶላር የተገዛው ይህ አርጀንቲናዊ ተጫዋች እንግዲህ በዌስት ለንደኑ ክለብ 131 ጨዋታ አድርጓል። ሞሲ ካሴዶ 112፣
ማርክ ኩኩሬያ 106። እነዚህ 3 ተጫዋቾች በቼልሲ ቤት እንደ ኤክስፒሪየንስ እንወሰደው በዚህ በሚገኘው ስብስብ ውስጥ። ግን ለምንድን ነው ኤንዞ ማሬስካ ኤንዞ ፈርናንዴዝ ላይ ያላቸው እምነት እንደ ሌሎች ተጫዋቾች ያለው ነው? ማለት ከሌሎች ተጫዋቾች የተለየ ለዚህ ተጫዋች አንድ የሚሰጡት ወይም ለዚህ ተጫዋች የሚገለገሉ ይሄ ተጫዋች ኤንዞ ማሬስካ ከመጣ በኋላ በጣም በከፍተኛ ሁኔታ አድጓል። የማሬስካ መምጣት ከትችት አርቆታል። በቡድኑ ውጤት ላይ ልዩነት እየፈጠረ ነው። ኤንዞ ማሬስካን በተለየ ሁኔታ እንደ ሌሎች ተጫዋቾች ሳይሆን የቡድኑ ትልቁን ካራክተር የሚጫወት ተጫዋች አድርገው ነው የሚጠቀሙት። እሱም ወደ በኋላ እናነሳለን። ነገር ግን አሁን በሚገኘው ስብስብ ውስጥ በኤንዞ ማሬስካ ውስጥ የመጀመሪያ ተጫዋች ነው። ኤንዞ ማሬስካ ካደረጉት 81 የቼልሲ ቤት ቆይታ በአሰልጣኝነት ካደረጉት ጨዋታ ውስጥ 69ን የተጫወተ ብቸኛ ተጫዋች ነው። ከነዚህ መካከል በዘንድሮ ካላንደር ብቻ 52 ጨዋታ ተጫውቷል። 2 ጨዋታ ብቻ ነው ያመለጠው። ኤንዞ ማሬስካ ካደረጉት 52 ጨዋታዎች ውስጥ 50ውን ተጫውተዋል። 2 ጨዋታ ብቻ ነው ያመለጠው። ይህ ተጫዋች ድካም አያውቅም ካልተጎዳ በቀር እና በተለየ ብቃት የዚህ ተጫዋች አስተዋጽኦ በቼልሲ ውጤት ላይ ልዩነት መፍጠሩ በደንብ የሚታይ ነው። አንዳንድ ታክቲካል የሜዳ ውስጥ ሚሽንም ደግሞ የሚወጣበት መንገድ በተለይ እና የምናውቀው የኤንዞ ፈርናንዴዝ ትልቁ ሚና ሊኑስ ኮሎኒ ዓለም ዋንጫ ላይ ያሳዩን ነው። ይሄ የማይጋለጥ የሶሊድ ቡድን በ4-4-2 ሲሰሩ ኤንዞ ፈርናንዴዝ ትልቁ ሚና የሆነው ከአማካይ ወደ አጥቂ ከተከላካይ ወደ አማካይ የሚሸጋገሩ ኳሶችን ሚዛን በመጠበቅና ጊዜና ሰዓቱን የጠበቀ ፓስ በማድረግ የቡድኑን እንቅስቃሴ ዲፌንስ ካራክተር ካለ የሱ ፓሶች ወሳኝ ናቸው። ኦፌንስ ካራክተርም ከያዘ የሱ ፓሶች ወሳኝ ናቸው። በዚህ የሚዛናዊ አጨዋወት ውስጥ የኤንዞ ፈርናንዴዝ ሚና ጎልቶ በመውጣቱ ነው ቼልሲ በክሊርሌ ካፒታል እና በቶድ ቦይሊ አማካኝነት እንደውም ይሄን ጉዳይ ከዚህ ቀደም 2-3 ያነሳው መሰለኝ ዴቪድ ኦርኒስተን በአንድ ፖድካስት ሻወራ ያደመጥኩት። ይሄ የታመነው የዝውውር ዘጋቢ ምንም የመረጃ መዛነፍ የማያጋጥመው 100% መረጃዎቹ ውጤታማና ስኬታማ እነ ፋብሪዚዮም እነ ቤን ጃኮብስ አብዛኛው የመረጃ እንደው ግድፈት ያጋጥማቸዋል። ዴቪድ ኦርኒስተን ምንም አይነት ስህተት የማይሳሳተው ዘጋቢ ማለት ነው። በአንድ ወቅት ስለ ኤንዞ ፈርናንዴዝ መፈረም ሲያነሳ ያ የወርልድ ካፕ የፍጻሜ ጨዋታ ሲደረግ አለ የክሊርሌ ካፒታል ኃላፊዎቹ አሉ፣ ሁሉም አሉ። ቶዲ ቦይሊ ቁጭ ብለዋል እና ጨዋታው ሳይጠናቀቅ ታስታውሳላችሁ ኤንዞ ፈርናንዴዝ በጨዋታው ተቀይሮ ወጥቶ ነበር። በቀጥታ ለቼልሲ ሪክሩትመንት አባላት በመዞር ለዊኒስተን ሊ እና ለስቲዋርት ላውረንስ በመዞር ይህን ተጫዋች አስፈርሙልኝ፣ ወደ ቡድኔ እንድታመጡ ትፈልጋለሁ በማለት ኤንዞ ፈርናንዴዝ ተቀይሮ ሲወጣ እንዲመጣ ቀጥታ ጥቆማ ሰጥተዋል ይባላል። ይህን ዴቪድ ኦርኒስተን ነው ሲያወራ አንድ ፖድካስት ላይ ሰማሁት። ይህን ተጫዋች አምጡልኝ፣ በሰማያዊ ማሊያ በቡድኔ ውስጥ ማየት ፈልጋለሁ ሲሉ ነበር። በከፍተኛ ተነሳሽነትና በባለቤቱም ተጽዕኖ የመጣ ተጫዋች ነው። ቀላል የሚባል ጊዜ አይደለም። በወቅቱ የብሪቲሽ ሪከርድ ተነቅንቆ ነው የተሰበረው። አስደናቂ ተጫዋች ገና በወጣት እድሜ በለጋ እድሜው ነው የመጣው። ገና ወደ ፕራይም ታይም እኮ አልተሸጋገርም። 24 ዓመቱ ነው ኤንዞ ፈርናንዴዝ። ገና 24 ዓመት ለሚገኝ የአማካይ ስፍራ ተጫዋች ነው። ስለዚህ በ2022 እኮ ከሪቨር ፕሌት ከቦነስ አይረስ በቀጥታ በፌብሩዋሪ ወር ነበር ተጫዋቹ የመጀመሪያ ዝውውሩ ወደ ቤኔፊካ ያጠናቀቀው እና በቋሚነት በዛ የውድድር ዓመት መጨረሻ ፈረመ። በቃ ከዛን 1 ዓመት ከምናምን ቆይቶ ነው ወደ ቼልሲ በዚህ የተጋነነና በከፍተኛ ዋጋ መፈረም የቻለው እና ኤንዞ ፈርናንዴዝ ይህን ተጫዋች ኤንዞ ማሬስካ በአብዛኛው የማይተውት ተጫዋች ነው።
በምርጥ 11ቸው በኩል እያንዳንዱን የኤንዞ ማሬስካ በርካታ ጨዋታዎችን ደቂቃዎችን ብትመለከቱ በከፍተኛ ሁኔታ የሚጠቀሙበት ተጫዋች ነው። እንደሚያምኑበት የሚያሳየው በክለብ ውስጥ በርካታ ደቂቃ በኤንዞ ማሬስካ ውስጥ የተጫወቱ ተጫዋቾችን ብትመለከቱ ኤንዞ ፈርናንዴዝ ግንባር ቀደሞች መካከል ነው የሚገኘው እና ቀላል የሚባል አስተዋጽኦ አይደለም ለኤንዞ ማሬስካ ቡድን እያደረገ የሚገኘው። ደግሞ ብቃቱንም አቋሙንም መልሶ ያገኘው እኚህ ጣሊያናዊ አሰልጣኝ ከመጡበት ጊዜ አንስቶ ነው። በደንብ እየተገለገሉበት ነው። እሱም በነፃነት የአሁኑ ፖዚሽን በተለይ በበለጠ በተሻለ ሁኔታ ቦታው ላይ ሚናውን እየተወጣ ነው። ግን አንድ ጉዳይ አወዛግብ ነበር። አሁን ሮሚዮ ላቪያ ጤናማ ቢሆን እንዴት ነው ኤንዞ ፈርናንዴዝ የሚጫወተው የሚለው ጉዳይ። ምክንያቱም በሶስት ተመሳሳይ ካራክተር ባላቸው አማካዮች ውስጥ ፈርናንዴዝ ጥሩ በጎ ጎኑ አንድ ስቴፕ ወደፊት ቀርቦ መጫወት ይችላል፣ አንድ ስቴፕ ወደ ኋላም ተጠግቶ መጫወት ይችላል እና ላቪያ ጤናማ ከሆነስ የኤንዞ ፈርናንዴዝ ነፃነት፣ ፓልመር ካለስ እንዴት ነው እነዚህን አራት አማካዮች ኤንዞ ማሬስካ ማቀናጀት የሚችሉት? ይሄ የተወሰነ ጥያቄ ነበረው። ግን ከኤንዞ ፈርናንዴዝ የ6 ወር ልዩነት ነው ያለው ሮሚዮ ላቪያ ሲፈርም። ኤንዞ ፈርናንዴዝ 131 ጨዋታ ሲያደርግ ሮሚዮ ላቪያ ያደረገው 30 ጨዋታ ነው። ያ 58.5 ሚሊዮን ፓውንድ የወጣበት አማካይ ጉዳቱ አላጫወተውም እንጂ በተጫዋቹ ብቃት ማንም ጥርጣሬ የሌለው ተጫዋች ነው። በልዩነት አስተዋጽኦ በተለይ የሮሚዮ ላቪያ ቴክኒክ እኔ በፕሪሚየር ሊጉ ከሚገኙ የተሟሉ አማካዮች ውስጥ ለምሳሌ 5 ቶፕ 5 የተሟላ አማካይ ብትሉኝ ሮሚዮ ላቪያ አለ። ሁሉም ነገር ያለው አማካይ፣ ፓስም ይችላል፣ ዲፌንሲቭሊ ኳስም ማስጣት ይችላል። ቡድኑ ማጥቃት ባለበት ሞመንተም ሁሉ አስደናቂ የትራንዚሽን ኳሶችን መስጠት ይችላል። ቡድኑ መከላከል ቢፈልግ የተረጋጋ ሶሊድ ዲፌንስ ካራክተር እንዲወጣ ማድረግ ይችላል። ረጅምም አጭርም ኳስ መጫወት ይችላል። በበቂ ሁኔታ የአማካዩን ስፍራ ሚዛን መጠበቅ ይችላል። የትኛውም የአማካይ ክፍል ካራክተር ላቪያ ውስጥ አለ። ይሄ ተጫዋች ግን ሎድም መቋቋም አይችልም። ይሄ የሶፍት ቲሹ ችግር ያለበት ያውም ጠንካራው የሶፍት ቲሹ ችግር። አንዳንድ ተጫዋቾች ደግሞ እንደ የሶፍት ቲሹ ችግራቸውን የሚያጠናቅቁበት እድሜ ላይ ያን የፕራይም ታይም ብቃታቸውን አያገኙ። አሁን የሮሚዮ ላቪያ ችግር እሱ ነው። እንደውም በቅርብ ሳምንት አንድ ጉዳይ ስንሰማ ነበር፣ ሊክ አድርጎ የወጣ መረጃ። ማንቸስተር ዩናይትድ ጋርናቾን ለመሸጥ ከቼልሲ ጋር በድርድር ባለበት ወቅት የቼልሲ ኃላፊዎች ላቪያን ጭምር የድርድሩ አካል ለማድረግ ጥያቄ አቅርበዋል የሚል ዘገባ ወጥቶ ያው በቼልሲ በኩል ጉዳዩን ውድቅ እንዳደረጉና አንዱ የፕሮጀክቱ አካል እንደሆነ ማስተባበያ ሰጥተዋል። ግን ላቪያ የሚመጣ ከሆነ ኤንዞ ፈርናንዴዝ ነው የሚጎዳው የሚለውን ጉዳይ አሁን ያስቀረ ይመስላል። የተጫዋቹ የቡድኑ አንዱ ትልቁ የባላንስ አቅም ሆኗል። በተለይ የፋይናል ሰርድ 1242 ደቂቃ በኤንዞ ማሬስካ ውስጥ ተጫውቷል። ይህን ደቂቃ የተጫወተው ከሱ በላይ አንድ ተጫዋች ብቻ ነው፣ ማርክ ኩኩሬያ። የሚበልጠው በትንሽ ደቂቃ ነው። 1261 ደቂቃ ነው ኩኩሬያ፣ ይቅርታ ካሴዶ የተጫወተው። ከካሴዶ በመቀጠል ይሄ ተጫዋች ነው። ስለዚህ ሶስተኛ ላይ የሚገኘው ኩኩሬያ ነው፣ አራተኛ ለሮበርት ሳንቼዝ። እነዚህ ተጫዋቾች አሁን የካሴዶንና የኤንዞ ፈርናንዴዝን ስንመለከት ከ82 የኤንዞ ማሬስካ ጌሞች ውስጥ 69ን ካደረገ ከ69ኙ 67ቱን የተጫወተው ከሞሲ ካሴዶ ጋር። እነዚህ ተጫዋቾች አብሮ በጋራ በተሰለፉበት ደግሞ 67 ጨዋታ የቼልሲ ዊኒንግ ሬት ካስመዘገበው ውጤት ሲሰላ 65 በመቶ ነው የማሸነፍ ሬቱ። ይሄ በጣም ከፍተኛ ቁጥር ነው። በነገራችን ላይ ሁለቱ አብሮ በጋራ ሲሰለፉ ቼልሲ የማሸነፍ እድሉ በጣም ሰፊ ነው። ከሁለት አንዱ ሲጎሉ ግን 49.5 በመቶ ይሆናል ማለት ነው። ስለዚህ የሆነ አዳፕት ፍሉዲቲ አምጥተዋል የሁለቱ አማካዮች ሚና።
ስለዚህ የኤንዞ ፈርናንዴዝ መሰለፍ ለሞሲ ካይሴዶን በተቃራኒው የተለየ የሚፈጥረው ነፃነት አለ። ግን ዋነኛው ጉዳይ የፈረንጆች ይቅርታ የፈረንጆች 2025 ከገባበት ጊዜ ጀምሮ አንዳንድ የአማካዮችን ስታቲስቲ ወደ ኋላ መለስ ብላችሁ ብትመለከቱ እንደ ኤንዞ ፈርናንዴዝ በአስደናቂ ሁኔታ የግብ ተሳትፎ ከፍተኛውን አማካይ በአምስቱ ቶፕ 5 ሊግ ውስጥ ከሚገኙ ተጫዋቾች ውስጥ ይካተታል። 4ኛ ደረጃ ላይ ነው የሚቀመጠው። 46 ጨዋታ አድርጓል። 10 ግብ አስቆጥሯል። 10 አሲስት አድርጓል። ይሄ ከአንድ የአማካይ ያውም ወደ እንደ ዲፕ ላይን ፕሌይ ሜከር ነው የሚጠቀሙት። ኢን ትዊንድ ጌም ላይ ነው የሚገኘው። ከካይሴዶ አጠገብ አለ በቢልድ አፕ፣ በአታኪንግ ፌዝ ደግሞ ፋይናል ሰርድ ላይ ይገኛል። የመጨረሻ ያለቀላቸውን ኳሶች እንዲሁም ደግሞ በሊጉ በነገራችን ላይ 3ኛ ኳስ ከግብ እንቅስቃሴ 3ኛ ኳስ በመሆን በሊጉ 1ኛ ነው ኤንዞ ፈርናንዴዝ። አንድ አጋጣሚ ላንሳላችሁ። በሊቨርፑል ጨዋታ ለኩኩሬያና ኤንዞ ፈርናንዴዝ እዛ ጋር ባደረጉት ንክኪ እንዴት ስቲቫው ያን ስፔስ እንዳገኘና ኩኩሬያ ወደ ሊቨርፑል የአደጋ ክልል ገብቶ ማይነስ እንዳደረገ፣ ጋርናቾ ከወልቭስ ጋር 2 አሲስት አመቻችቶ ሲያቀብል የኤንዞ ፈርናንዴዝ የመጨረሻ ንክኪ፣ እያንዳንዱን ስቴጅ ብትመለከቱ ያቺ ታክቲክ ተጠንታ ነው የመጣችው። አሁን እንደውም በኢንተርናሽናል ብሬክ ከብራዚል ብሔራዊ ቡድን ይቅርታ ከአርጀንቲና ጋር ቼልሲ ኮንታክት አድርጎ ተጫዋቹ ረፍት እንዲያገኝ በደንብ ያ የጉልበት ህመም እንዲያገግም የተለየ ጊዜ ተሰጥቶታል። አንድ የታክቲክ ሚሽን እየፈጸመ ነው በዛች በኩል በተለይ ፋይናል ሰርድ እና በበለጠ ይሄ 3ኛ ኳስን የመጨረሻ ያለቀለትን ኳስ ፓስ ከሚያደርገው ተጫዋች በፊት የኤንዞ ተች ወሳኝነት አለ እና የዚህ ተጫዋች ሚና እያደገ መጥቶ በ46 ጨዋታ 10 ግብ 10 አሲስት ማድረግ ከአንድ የአማካይ ስፍራ ተጫዋች በጣም እጅግ ብዙ ነው። ይሄ የተጫዋቹ ሚና ነው የሚያሳየው። አንድ ስቴፕ ወደፊት ሲቀርብ በበለጠ ቡድኑን ግብ በማስቆጠር ምን ያክል እንደሚያግዝ ከሱ የተሻለ ጨዋታ ያደረገው ተጫዋች አሁን ማርክ ኩኩሬያ ነው። ይሄ 2005 ከገባ በኋላ 50 ጨዋታ አድርጓል። 5 ግብ 4 አሲስት አድርጓል። ፓልመር በ35 ጨዋታ እንግዲህ 8 ግብ 8 አሲስት፣ ኔቶ 9 ግብ 6 አሲስት፣ ጆዋ ፔድሮ ባደረጉ 17 ጨዋታ 7 ግብ 3 አሲስት አድርጓል። ሞሲ ካይሴዶ 45 ጨዋታ አድርጎ 5 ግብ 4 አሲስት አድርጎ ከሁሉም የቼልሲ ተጫዋቾች ይበልጣል። አሁን ስትመለከቱ የኮል ፓልመር ቁጥር የሚገልጸው አለ። ያው ጉዳቱ እንዳለ ሆኖ አንድ የኤንዞ ማሬስካን ኢንተርቪው ሳደምጥ ኤንዞ ፈርናንዴዝን ከቀየሩባቸው ትላልቅ ሚናዎች መካከል ግራም ፖተርም ፍራንክ ላምፓርድም ፖቼቲኖም በማል የነበሩ ጊዜያዊ አሰልጣኞችም ተጫዋቹ የሚጠቀሙት በደብል ፒቮት ሮል ልክ ሞሲ ካይሴዶ በሚያደርገው ካራክተር ልክ ይህም ተጫዋች እንዲፈጽም ነው። ግን ኤንዞ ማሬስካ ምን አሉ? አንድ ስቴፕ ወደ ተጋጣሚ መጫወቻ ክልል እንዲቀርብ አደረግን። አንደኛው የቀኙ ፉልባክ ማሎ ጉስቶ ሊሆንም ይችላል፣ ሪስ ጀምስም ሊሆን ይችላል። ኢንቨርትድ ፉልባክ ሆኖ ወደ አማካይ ስፍራ ገብተው ኤንዞን እንዲገፉት ፑሽ ወደ ፋይናል ሰርድ ስፔስ እንዲያገኝ ስፔሶችን ራሱ እንዲፈልግ። ያ ማለት ምንድነው? ተጫዋቹ በእንቅስቃሴ ውስጥ ሆን ተብሎ ነፃነት እንዲያጣ ይደረጋል። እቺ የመሃል ሜዳ ሰርክሏል። በዛ አጋጣሚ ተጫዋቹ ፔኔትሬት ያደርጋል። ፔኔትሬት አደረገ ማለት ቼልሲ አንድ ትርፍ ተጫዋች ፋይናል ሰርድ ያገኛል። የኤንዞ ያ የፓስ ሲኩዌንስ እና ችሎታ አለ። ስለዚህ ተጫዋቹን በራሱ የቡድኑ እንቅስቃሴ ውስጥ ነፃነት በመንሳት የተጫዋቹን ብቃት እየተጠቀምነው ነው ይላል። ይሄ ከባድ አስደናቂ የታክቲክ ብልሃት ነው። ተጫዋቹ በደንብ የሚፈልገው ወይም ሲጫወት ያደገበት ካራክተር ወደኋላ እንደ ደብል ፒቮት ከአንድ ዲፌንሲቭ ሚድፊልደር ጋር ወይም ራሱ ዲፌንስ ሆኖ መጫወት ነው። ግን ኤንዞ ከሚያደርጋቸው ፓሶች እና ካለው እይታ
መነሻ በማድረግ ተጫዋቹን ራሱን ፑሽ የሚያደርግበትን እዚህ ደብል ፒቮት ሮሏ ላይ ነፃነት እንዲያጣ ግን ልክ ወደ ፋይናል ሰርድ ሲገባ ደግሞ ለሱ የሚመቹ የፓስ ሲኩዌንስ ኤሪያዎችን የሚያገኝበትን ሲስተም ነው ክሬት ያደረግነው። በዛ ነው የኤንዞ ብቃት ዳግም ያንሰራራው ይላል። ይሄ ትክክል ነው። አሁን ከፈርስት ፌዝ ቢልድ አፕ ይልቅ ፋይናል ሰርድ ላይ የተጫዋቹ ያለቀለት ኳስ ኮርና ክሮስ የሚያደርግበት የተመለሱ ኳሶችን የሚያስቆጥርበት በሄዲንግም ፋይናል ሰርድ ቼልሲ በቁጥር ከፍ ብሎ በተለይ ተጋጣሚ ኢምፕረስ ሲያደርግ በሃይ ኢንቴንሲቲ በሃይ ላይን ፕረስ ሲያደርግ ቼልሲ በጣም የነዚህን ተጫዋቾች ሃይ ፕረስን መጠቀም ሲፈልግ ኤንዞ ፈርናንዴዝ የዚህ ሃይ ፕረስ መሪ ነው የሚሆነው እና በቅርብ ሳምንት ተጫዋቹ በበለጠ ወደ ግብ እየቀረበ ነው። በኤንዞ ማሬስካ ውስጥ የተለየ ሚና አለው፣ ግን በሚናው ደረጃ ልክ እየተወደሰ አይደለም። እስቲ ይሄን ለመነሻነት ኤንዞ ፈርናንዴዝን በዚህ መልኩ ካስታወስን በቀጣይ ከኢንተርናሽናል ብሬክ መልስ ቼልሲ የተረጋጋ የጨዋታ ፊክስቸር ይኖራል ተብሎ ይጠበቃል። ከሁለት ትላልቅ ቡድኖች ውጪ ቼልሲ የበለጠ ይሄን ጤናማ የውጤታማነት ጉዞ ለማስቀጠል የሚያስችል አደጋ መፍጠር የሚያስችል ወደ ቶፕ ክለቦች በበለጠ ቢቀርብበትን ውጤት የማስመዝገብ እድሉ በጣም የሚሰፋበት ነውና እስቲ ኤንዞ ፈርናንዴዝ እረፍት አድርጎ ከዛ አሳማሚ ከሆነ የጉልበት እየተነሳ ከሚያስቸግረው ጉዳት በደም ሲያገግም እንዴት ደግሞ በበለጠ ልዩነት እንደሚፈጥር ምንመለከት ይሆናል። እስቲ ስለ ኤንዞ ፈርናንዴዝ ይሄን ካለን በሌሎች ፕሮግራሞች ደግሞ ሌሎች ነጥቦች እናነሳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ኤንዞ ፈርናንዴዝን በዚህ መልኩ አስታውስን። እስቲ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡልን። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።